በምትቀምሚው ነገር እየመረረሽ ዋጫት በምትቀምሚው ተንኮል፣ ክፋት እንደዚህ አይነት ነገሮች እስቲ አብርሃም ይመለስ ይሁን እናያለን። እስቲ አንቺ አሁን ብልህ ነሽ፣ ጀግና ነሽ፣ ባልሽን መመለስ የምትችይው የእውነት የፍቅር ሰው እስቲ ጀግና መሆንሽን እናያለን። ሰላም ሰላም ውድ ቤት ኤርሚ ማለት ነው ቤተሰብ ኤርሚ አስረግጬ ነው የምነግራችሁ። በጣም ትክክል ናት። በጣም 100% ትክክል ናት። ምክንያቱም ሩታ አንጂ በቄቶም በምንም በሰማይም ውረጂ ማለት ነው መቼም አብርሃም ወደ ራስ መመለሳችን ይልቁኑ ማለት ነው በጣም ካንቺ እንድርቅ ልጁን እንድጠላ እያደረግሽ ነው። ምክንያቱም እንዴት አንቺ ከሱ ኋላ ሆነሽ እንደዛ እያለቀስሽ እንደዛ ኧረ ወይኔ አንቺስ ማስመሰል ሰው ልጅ በዚህ ልክ እንደዚህ ያስመስላል። ኧረ በእናትሽ እንደው በቃ ማለት ቤተሰቦችሽ እንዳለ እኮ ሚዲያ ላይ ናቸው። እነሱ እንኳን ሰው ይታዘባል ብለሽ አታስቢ ማለት ምን አይነት አስመሳይ ነሽ እንዴ? ሰው ጋይስ እኔ ማርያምን ነው የምላችሁ ባለፈው ለታ ማለት ነው ጌታ በቃ ሩታ እና ሄርሜላ አንድ ላይ ሆኑ። በቃ ከዚህ በኋላ ሩታን አልናገራትም ምናምን ብዬም ነበረ እና አሁን ግን ማለት ነው ሩታ መናገር አይደለም ገና ማለት ነው ገና ጭንቅላትሽ ላይ ነው የምንጠመጠመው እኛ የፍቅር ጀማል ፋሚሊ ማለት ነው። ቤተሰቦች ይሄን ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። ሰሞኑን ጠፍቼ ነበረ፣ አሁን መጥቻለሁ። ግን የምር እግዚአብሔር ምስክሬ ልጆች ቮይስ ያደርጉልኝ ማለት እንዴ ምን ተፈጥሮ ነው ምናምን ብዬ ነበረ። ወይዘሮ ሩታና ፍቅር ምን እያደረጉ እንደሆነ ስንሰማ ጋይስ በጣም ነው የደነቀጠው። በጣም ሄርሜላ ላይ ነው እየቀለድሽ ያለሽው፣ አብረሽ ላይ ነው እየቀለድሽ ያለሽው። ምን እያረግሽ ነው ያለሽው? ምን አይነት ሴት ነሽ ግን? ምን አይነት አረመኔ ሴት ነሽ ግን? አይደብርሽም እንዴ አንቺ ማለት የእውነት አንቺን እኔ ይቅርታ አድርግልኝ ለአንድ ቀን ለደቂቃ ራሱ ጓደኛ አላደርግሽም እንዳንቺ አይነት ሴት። ምክንያቱም በጣም መጥፎ ሴት ናት ሄርሜ ማናት ሩታ። በእንደዚህ አይነት መልኩ ከሄርሜ በቃ ይሄ ፍቅር አይደለም። በነገራችን ላይ ይሄ ፍቅር አይደለም። ማን ነው አንቺ ብቻ አይደለሽም። ያቺ ደግሞ ማለት ነው እቺ ማልጠረቃ ያለች ሴትዮ ማለት ማናት ስሟ ፍቅር የምትባለው ገና አንቺና እኔ አንቺ ማለት በቃ እኔ እንጃ እኔ ሄርሜላ ላይ በዚህ ልክ ከዚች ምን ልበላት እኔ ከዚች ክፉ ሴት ጋር ተባብረሽ አንቺም ሄርሜላ ላይ ወር ደግሞ አብርሃም ያኔ አብርሃም ምን ትላንትናም ተናግሬያለሁ ቤተሰብ አብርሃም ጅል ምንድን ነበር እንዴት ነበር አብይ የሚለው አብይ አህመድ እንዴት ነበር የሚለው ጅላንፎ ጅል ሆኖ ነው እና እሱ ምንም ማድረግ አንችልም። ብንመክረው ብንገዝጸው ብንደውልለትም ምንም አይሰማም። እና ግን ሄርሜላ በጣም ነው ያሳዘነችኝ። በነገራችን ላይ ሄርሜላ እየተናገረች እያንዳንዱን ነገር በጣም ነው ደስ ያለኝ። የታባሽ ማለት ነው። እስቲ እና ያለና ባልሽ በዚህ ልክ መከራከር አግባብ ነው? ለራስሽ ካልፈታኝ ብለሽ በየቦታው ስትከተይው የነበረውን ባልሽ ልጅ ገና ምንም አይነት ነገር ሳይጀመር ነው አንቺ ዘለሽ የመጣሽብንና ገብተሽ ህይወታችን ያኔ ታዩና ለትንሽ እሳት ተቀጣጥለሽ ቤንዝልሽን ይዘሽ የመጣሽው ያርከፈከፍሽበት አንቺ ነሽ። ህይወታሽ በሄርሜላ ምክንያት እኮ አይደለም። ሄርሜላ ስንቴ በቃ ኦኬ ከዚህ በኋላ እኔ ከህይወታችሁ ወጥቻለሁ ትዳርሽን መምራት ትቻለሽ ብላሽ ስንት ጊዜ እኮ ከህይወትሽ ወጣለች። አንቺ አቃተሽ ትዳርሽን መያዝ ያቃተሽ ራስሽ ነሽ እንጂ ሄርሜላ አንቺ ስለመጣሽ ቤንዝራሽ አርከፈከፍሽበት ምናምን ልትያቺ። ምክንያቱም ትዳርሽን መያዝ ያቃተሽ አንቺ ነሽ። አንቺ አይደለሽ እንዴ ስንት ጉድ አብርሃም ላይ ስታደርግ የነበረው ከዳኒ ጋር ተባብረሽ የረሳንልሽ መሰለሽ? ሄርሜላ እንደዚህ አይነት እኮ የምትናገሪበት ሞራል የለሽም አንቺ። በነገራችን ላይ ሄርሜላ አንድ ጥፋት የማታገኝባት ሴት ናት። አንድ ጥፋት ማለት ነው ኦኬ አንድ ቅንጣት ያለ አታገኝባት ነው ሄርሜላ ጥፋት። አንቺ ግን ጥፋት ላይ ያ የባለፈው እንደዛ ጦንቃያ ሰርተሽበት ልጁን አሳብረሽ ዛሬም ደግሞ ደግመሽ ከፍቅር ጋር ተባብረሽ እንደዚህ አይነት ድረስ አንቺ በኋላ አብርሃምን እንደምታስገድይ እርግጠኛ ነኝ። ይቅርታ አድርጉልኝ ፋሚሊ። በዚህ ሁኔታ አብርሃምን እንደምታስገድይ ሩታ እርግጠኛ ሆኖ። ምክንያቱም በቃ ሰውን ልናቀው አንችልም ነው የምላችሁ። ሰውን ልናቀው አንችልም። በቃ ሰው ጅብ ነው ምን እኔ እንጃ። እቺ ልጅማ በጣም ነው የገረመችኝ ሆነ ለመናገር አይስወር በጣም ነው የገረመችኝ።
ያላሰብነው ጋይስ አስባችሁታል? እስቲ እናንተ አስባችሁታል? እኔ አንድ ለደቂቃ እንኳን ሩታ እንደዚህ ታደርጋለች የእውነት አላሰብኩም ብያለሁ። እንደ ቪዲዮዬን እስኪ ወደ ኋላ መለስ ብዬ የሰራሁትን ከዚህ በፊት የሰራሁትን ቪዲዮዎች ማየት ይጠበቅብኛል። ምክንያቱም እውነት እኔ ፍቅርና ሩታ ተባብሮ ነው ምናምን ብዬ ካሰብኩ እንደውም ያልኩት የነበረው ምን እንደው ታውቃላችሁ? እንደውም እኔ በመልካምነት አብርሃም ቻናሉን ለማሳደግ ነው እንጂ በጭራሽ አብርሃም ሄርሜላን ማናት ፍቅርን ወዷት አይደለም ምናምን እያልኩ ነበረ ስከራከረው የነበረው። እንደዚህ መሆኑን መቻውኩኝ እና በጣም ነው የሚገርመው። ግን ሰው ልጅ በኢየሱስም በጣም ነው የገረምሽኝ። እኔ በጣም በቃ ከምላችሁ በላይ በጣም ነው የገረመች። በጣም አረመኔ ሴት ነሽ። ኦኬ ጀማይታሹ ተረድተሽዋል ብዬ አስባለሁ። እኔ እንዳንቺ ሸር እንዳንቺ ማስመሰል አልችልም። እንደ አጠገቤ ሆነሽ እኮ ላይክ ያሁን ባስሽ ልታስረጅኝ ትችላለሽ። ይኸውልሽ ማንሽ ሄርሜላ ማስመሰል አይጠበቅብሽም። ቢኮዝ እያደረግሽ የነውሽው ነገር ነው። ለምን ታስመስያለሽ? እያደረግሽው አይደል እንዴ? አንቺ ነሽ እያስመሰልሽ ያለሽው እኮ ሩታ። በጣም ግራ የገባኝ ነገር ምን ታውቃላችሁ? ይሄም እንትን አንቺ ነሽ እያስመሰልሽ ነው። ምን አርጋ ነው ሄርሜላ እያስመሰለች የኖረችው? እባክሽ ምን አርጋ ነው እስቲ ንገሪኝ። በጣም ነው የምትገርሚው። እሺ በጣም በቃ እኔ እንጃ ከምላችሁ በላይ በጣም ነው የምትገርሚው። በቃ እኔ አንቺን የምገልጽበት ቃል የለኝም። የክፋትሽን ጥግ አየነው፣ መረመር ነው አየነው። በቃ በጣም ክፉ ሴት ነሽ ሩታ። አንቺ ለልጅሽ አባቴ ይሄን ያህል ጉድጓድ ከቆፈርሽ ነገ አብርሃምን እንደምታስገዲ ምንም ጥርጥር የለም። ታስገዲዋለሽ ይሄ ልጅ ማለት ነው። ፈራውለት እኔ አሁን እውነት ለመናገር ምክንያቱም ወዳጅ መስለሽ አሁን ከእንት ፍቅርን እንደዛ ስትቀጠቅጫት አብረሽ እንደተጣላሽ ምናምን ሆነሽ ነበር። እኛ ያሰብነው እስቲ አሁን ጋይስ ቲክቶክ ላይ ይመጣል ሆነ ለመናገር እኔና እናንተማ ፍቅር ለፍቅር አዝኖላት ለፍቅር 100,000 እንድትገባ ፈልጎ ነው ምናምን ብለን ስናወራ ነበር። እኛ የፍቅር ጀማ ፋሚሊ ልባችን አእምሯችን ጥሩ ነገር ነው የሚያስበው። ክፋትን አናቅም፣ ክፋትን አናስብም እኛ። እነሱ ግን ይኸውላችሁ እንደዚህ ናቸው። አይ እምነቴን እንዳጣ አድርገሽኛልና ትናንትና የተፈጠረው ነገር ልታስረጅኝ ትችያለሽ ወይስ ያየሁትን ነገር ልታስረጅኝ ትችያለሽ? በመጀመሪያ ደረጃ ምንም አስረዳሽም ሄርሜ፣ ተረድተሻታል። ሩታ ክፉ ናት። ከዚህ በኋላ ተጠንቀቂ። በቃ እኛም ብዙ ጊዜ ማለት እያሉ ነበር እንደውም ልጆች ማለት ነው ከሩታ ራቂ እያሉ ነበር ሄርሜላ፣ አንቺም ማለት ነውና አንቺም እንግዲህ እውነት መስሎሽ ልክ እንደኛ እኛም ደግሞ አንቺን ተከትለን በቃ ሩታና ሄርሜላ አብሮ ከሆኑ ብለን ተጃጃለን እና ቤተሰቦች ይሆናል ለመናገር በጣም ነው የሚያስጠላ፣ በጣም ነው የሚደብረው ይሄ ቪዲዮ። ሁላችሁም ደግሞ ቻናሌን ሰብስክራይብ ሼር አድርጉ እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ቤተሰብ ሰሞኑን ማለት ነው በጣም የገረሙኝ እኔ ያሳለፍኳቸው እንዴት እንደመጣው እነግራችኋለሁ። አሁን ያለሁት ኢትዮጵያ ነው። ገምቱ አላችሁም ከተናገርኩ በኋላ ዞር እና ኢትዮጵያ ነው ያለሁት እና በጣም ብዙ የገጠሙኝ ነገሮች አሉ፣ ብዙ ገጠመኞች አሉኝ እና እያንዳንዷን ነገር እነግራችኋለሁ። በተለይ ከዱባይ ወደ ኢትዮጵያ ለመምጣት እያሰባችሁ ያላችሁ ሰዎች ካላችሁ እነግራችኋለሁ፣ ጠብቁኝ እና አሁን ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አርጉ ፕሊዝ ሰፖርት ሚ፣ ምክንያቱም ያስፈልገኛል የእናንተ አሁን በደንብ እና አብርሃምንም አገኛቸዋለሁ ሄርሜላንም አገኛታለሁ። ደስ ላይ ነን። ግን ጋይስ በጣም ነው የሚበርደው። ወይኔ በጣም ነው የሚበርደው። እንዴት ነው አሁን ከዚህ በቃ ከቤት ከክላስ ወጣችሁ ወደ ክላስ መሄዳችሁ ነው? የምር በጣም ነው የሚበርደው። ማርያም ይኸው ጋቢ ለብሼ ነው ያለሁት ላሳያችሁ። ጌታም በጣም ነው የሚበርደው። ብርዱ በቃ ላገኝነ ሰው ራሱ ላገኝ ነበር እሁድ ማለት ነው። ግን በዚህ ብርድ ወደዚህ መሄድ በጣም ነው የሚያስጠላ፣ ይበርዳል። እና ቤተሰቦቼ አገኛቸዋለሁ። ኦፍ ኮርስ ምንም ጥያቄ የለውም። እነ ሄርሜላ ጋር እኔም መላክ የምትፈልጉ ለእነ ሄርሜላም ስጦታ መስጠት የምትፈልጉ ቲክቶክ ላይ እንትን በሉኝ እና እስቲ ሄርሜላን ሰርፕራይዝ እናደርጋለን። ቲክቶክ ላይ እመጣለሁ። ምን ይመስላችኋል? ሀሳብ ነው። እሺ
ያስገደድኳቸው አይደለም፣ ግን አገኛቸዋለሁ።